ሉሲ ለምንድነው የጆሮ ጌጥ ማታረጊው? በጣም ብዙ ሰው ነው የሚጠይቀኝ። አይገርማችሁም? አላስታውስም፣ እውነት ለመናገር አላስታውስም። አንደኛ፣ ሁለተኛ ነገር ደግሞ የሆነ የሚያምርብኝ አይመስለኝም፣ ገነነነነን የሚልብኝ ይመስለኛል። እውነት ለመናገር ሊፕስቲክ እና የጆሮ ጌጥ አስተውላችሁ ይሁኝ አላረግም። እና አሁን ግን ፀጉሬን ስላስያዝኩት የጆሮ ጌጥ ባረግ ምን ይለኛል? አንደኛ፣ ሁለተኛ ደግሞ ሊፕስቲክ፣ ስስ የሆነ ሊፕስቲክ ነው የምቀባው። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታል። አነስተኛ ወዶች እንዴት ከርማችሁልኛል? ዛሬ ቤቴን ጽድድድድድድ አድርጌ ቤት እናት ሴት ስጫወት ዋልኩኝ። ማታ ከጓደኞቼ ጋር ቀጠሯለን። ከልጅነታቸው ጀምሮ ልጆቻችንን አብረን ያሳደግን ክላስሜቶቻቸው እናቶች ሁል ጊዜ በተቻለ መጠን በወር አንዴ እንገናኛለን። አሁንም አልችልም ስል በሚቀጥለው አልችልም ስል ካየኋቸው 6 ወሬ እና ዛሬ ሄጄ አብሬ ከነሱ ጋር ራት ካልበላው ከግሩፑ ያወጡኛል። ከ10 ዓመት በላይ ነው የምንተዋወቀው። እንግዲህ ኢማጂን ትንሹ ልጅ 14 ዓመት ነው፣ ትልቁ ልጅ 16 ዓመት ነው። ትንሹም ትልቁም አንድ ትምህርት ቤት ነው ከፕሪፓራቶሪ ጀምረው የሄዱትና በቃ እንዴት ብዬ ልንገራችሁ የሆነ በቃ ደስ የሚል ጓደኞቼ ናቸው እና ከነሱ ጋር ልንወጣ ሴቶች ብቻ ነን እና ልጆቻችንን ይዘን አንገናኝም። ምክንያቱም ልጆቻችን ፈተና አለባቸው። እንግዲህ ሜይ እንደምታውቁት ብዙ እዚህ ፈተና ምናምን ኤግዛም በቃ በጣም ቢዚ ናቸው ልጆቻችን እና እነሱ ጥናታቸውን ያጥኑ፣ እኛ እንገናኛለን ተባብለን ለመሄድ ልብሴን እዚህ ጋር አዘጋጅቻለሁ። እንዴት እንደሚበርድ ሜይ አይመስልም። እንዴት እንደሚበርድ ልነግራችሁ አልችልም። ግን በቃ ላለው ዌዘር በዚህ ወቅት እንዴት ብዬ ልንገራችሁ፣ ጣሊያን ሀገር በጣም ኃይለኛ ሙቀት ያለበት ዌዘር መሆን ነበረበት። አሁን ግን ይዘንባል። እኛ ጋር ጣሊያን ሀገር ይዘንባል ነው የምላችሁ። እና በጣም ኃይለኛ ዝናብ አለ። ማታ ላይ በጣም ይበርዳል። ቆንጆ ፀሐይ ያለ ቀን። ከዛ በኋላ ደግሞ የሆነ ብቻ ግራ ይገባው ሜይ ላይ ሆነን ምን መልበስ እንዳለብን ግራ ገበት ብሎናል ማለት ይቻላል። ስዘጋጅ እያያችሁ የእናንተን ኮመንት የእናንተን አስተያየት ጻፉልን። ቻናሌ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ 10 ደቂቃ ገላይን ታጠቢያለሁ። ፀጉሬን እንደምታዩት እንደዚህ አስይዤዋለሁ። ከዚህ በላይ የሆነ ትንሽ ወይ ዙሪያውን ኤክስቴንሽን ባረግበት ነው። ካልሆነም እንደዚሁ አድርጌው ነው የሚሄደው። ምንድነው በመጀመሪያ የማደርገው አዲስ የመጣ የግብር ይውጣ ሜካፕ ነው። እኔ ደጋግሜ ነገር ያለው በፈቃደኝነት ሜካፕ የምታስተምሩኝ ልጆች ካላችሁ እኔ በጣም ደስተኛ ነኝ። ይሄ ቦቢ ብራውን ጓደኛዬ ናት ግዢ ብላ ያስገዛችኝ። በእውነት እንደምላችሁ ብታዩ ትስቃላችሁ በአካል። ኦኬ ይሄን እቀባዋለሁ። ከዛ በብሩሽ አዳርሰዋለሁ። በቃ በጣም እኔ ምንም ነገር ፍጥን ካለ ለእኔ በቃ ከበቂ በላይ ነው። ብዙ ሰዓት ሲፈጅ ነው ነርቨስ መሆነው። በእውነት ግን አንድ ነገር ልንገራችሁ። ሜካፕ የሚሸጥበት ስቶር ሄጄ ሜካፕ እንዴት ነው እስቲ የእናንተን አስተያየት ስጡኝ ስላቸው ሲምፕል በቃ ሲምፕል። አንዳንዴ ሜካፕ ሳናውቅ የተለያየ ቱቶሪያል እያየን ስናበዛ
ጭራቅ ነው የምንመስለው። አትሊስት እኔ ሜካፕ እንደማላቅ ስለማቅ ቀለል ያለ ነገር ነው እንትን የምለው የምቀባው። ግን ይሄ የሆነ ወዛም ስለሆነ በጣም ነው የሚመቸኝ። በጣም በቀላሉ ጠዋት የተቀባሁት እስከ ማታ ድረስ እንደዚህ ነው፣ አይለቅ። እዛ ወዙን እንዲጠፋ ፋውንዴሽን መታ አረጋዋለሁ። ፓውደሩን ታውቃላችሁ፣ እኔ ፓውደር የምጠቀመው ስቱዲዮ ፊክስ ማክ ነው። ያው ሁሉ ጊዜ ታውቃላችሁ፣ እኔ ቀይሬ አላውቅም። ቪዲዮ መስራት ከጀመርኩበት ጊዜ ጀምሮ ሁሉ ጊዜ የምቀባው ይሄንን ነው። ሌላ ነገር ለመሞከር እድሉን የማላገኘውም እውነት ለመናገር እና እፈራለሁ። ላይክ ይሄኛው ስለተስማማኝ አሻሽላለሁ ብዬ የማይሆን ነገር ውስጥ እንዳልገባ ሁሉ ጊዜ የማውቃት ትሻለኛለች ብዬ አለቀ ደቀቀ። ከዛ በኋላ ቻፕስቲክ አደርጋለሁ። ከዛ በኋላ ልብስን ለበስ አደርጋለሁ። ከዛ ኤክስቴንሽን ላድርግበት። ምን አሰብኩ መሰላችሁ? ፀጉሬ እንደዚህ አስይዤው በጣም ጭር ላለ ማለት እንደዚህ ኤክስቴንሽኑን ዙሪያውን ባረግበትስ ብዬ አሰብኩኝ። ክሊፕ አይደል ምን ይለዋል? እንደዚህ አደርግና ክሊፕ ለካስ እንደዚህ መደረግ ይቻላል ብዬ ለራሴ ገርሞኝ ነው እየሞከርኩት ያለሁት። እንደዚህ ባረከውስ አስተያየት። ከዛ የሆነ ጭር እንዳይ እኔ ምንም ነገር ፍጥነት ይኑረው በጣም ደስተኛ ነኝ። በቃ ፍጥነት ብቻ ይኑረው፣ ፍጥነት ላይ ብቻ ፍጥነት፣ ምንም አይነት ሶሉሽን ፍጥነት ያለው ብቻ ይሁን። በቃ እንደዚህ አድርጌው ይሄንን እንጥላለው። ከዛ እንደነገርኳችሁ ይበርዳል። ቀለል ያለ ስቶኪንግ እንደዚህ እንደምታዩት ስስ የሆነ ስቶኪንግ አደርጋለሁ። ልልበስና አሳያችኋለሁ። የጆሮ ጌጥ ኤልሲ ለምንድን ነው የጆሮ ጌጥ የማታረጊው? በጣም ብዙ ሰው ነው የሚጠይቀኝ። አይገርማችሁም? አላስታውስም፣ እውነት ለመናገር አላስታውስም። አንደኛ፣ ሁለተኛ ነገር ደግሞ የሆነ የሚያምርብኝ አይመስለኝም፣ ገነነነነን የሚልብኝ ይመስለኛል። እውነት ለመናገር ሊፕስቲክ እና የጆሮ ጌጥ አስተውላችሁ ይሁኝ አላረግም። እና እግር ጥሎኝ መሀል ከተማ ፍራንክፈርት እገኛለሁ። ከበስተጀርባዬ እንደምታዩት ዋናው ትሬን ስቴሽን ከተለያየ አገር የሚገቡ ትሬኖች የሚቆሙበት ወይም ወደ ተለያየ ሀገር ለመሄድ በኢሮፕ ውስጥ ዋናው የሚባለው ትሬን ስቴሽን ፍራንክፈርት ላይ ማን ይገኛል? ኑ ተከተሉ ላስተዋውቃችሁ። በዚህ አጋጣሚ ውብ አበሻ ስቶርን ግራንድ አበሻ ቢዝነስ ኢቨንት ላይ ፍራንክፈርት ባዘጋጀንበት ጊዜ ሰፖርት ካደረገችን ስፖንሰር በማድረግ ካጠገባችን በመቆሟ በጣም የከበረ ምስጋናችንን በሁላችንም ስታፍ ስም እያቀረብኩኝ ውብ ሀበሻ ፍራንክፈርት ላይ የምትታወቀው ጥራቱን የጠበቀ የባልትና ምርቶችን በማቅረብ ለተጠቃሚው እንዲሁም ደግሞ የራሳቸው የተለያየ ስቶር ያላቸው በተለያየ ሀገር ላሉ የሀገራችን ሰዎች በማከፋፈል ሲቀጥል የራሷ የሆነ ጥራቱን የጠበቀ ውብ የእንጀራ ከአገር ቤት መጥቶ ጥራቱን የጠበቀ በሳምንት 2 እዚህ ለተጠቃሚዎች ታቀርባለች ወይንም ደግሞ እንዲሁም ታከፋፍላለች። እያንዳንዱ እዚህ ቤት ውስጥ የሚገኙ የባልትና ፕሮዳክቶች ጥራታቸውን ጠብቀው የተሰሩ
ኳሊቲ ላይ በጣም ፎከስ የምታደርግ የሀገራችን ልጅ ናት። ከላይ ተከተሉኝ። ሀበሻ ስቶር መታችሁ ቤታችሁን ዲኮር ማድረግ ብትፈልጉ የተለያዩ ለገበታ የሚጠቅሙ እቃዎች ብትፈልጉ እንዲሁም ደግሞ የተለያዩ ጥራታቸውን የጠበቁ አገራችንን የሚወክሉ መሳሪያዎች እንዲሁም ስዕሎች ምኑን ጠቅሼ ምኑን ልተውላችሁ? ይሄ መስቀል አያምር እንዴት እንደሚያምር! ውብ ሀበሻ ስቶር መታችሁ ሁሉን ነገር ታገኛላችሁ። ሲያምር ስላስያዝኩት የጆሮ ጌጥ ባረግ ምን ይለኛል? አንደኛ፣ ሁለተኛ ደግሞ ሊፕስቲክ፣ ስስ የሆነ ሊፕስቲክ ነው የምቀባው። እንዳልሳሳት እዚህ ጋር እንዴት ነው? እንደነገርኳችሁ ሜካፕ ካረኩኝ ጸጉር ኤክስቴንሽን ምናምን ማአት ነገር ካደረኩኝ በእውነት ነው የምላችሁ አይወዱትም። የሆነ በቃ ወይ ኤልሲ በራሴስ ጸጉር ነው የምታምሪው ወይ አታድርጊ ምናምን በቃ ላይክ ሜካፕም ሲበዛብኝ ልክ እንደዛው ለምንድን ነው ሜካፕ የምታበጂው? ምን ያስፈልግሻል? ላይክ በጣም ይገርመኛል። እዚህ ሀገር ያስተዋልኩት ነገር ጣሊያን ሀገር በጣም ብዙ ሜካፕ ተጠቃሚዎች አይደሉም። ብዙ አርቲፊሻል ነገር ተጠቃሚዎች አይደሉም። እነሱ በጣም ፎከስ የሚያደርጉት የስኪናቸው የቆዳቸው ውበት ላይ እና የፀጉራቸው ውበት ላይ ነው። ከዛ በኋላ እንዴት ብዬ ልንገራችሁ የዛራ ጂንስ የኤችኤንኤም ሱሪ የምናምን በቃ ሰውነታቸው የሚያምር ሼፒ ምናምን ከሆኑ ምንም ነገር ጣል ብናደርግ ሴት ልጅ ውበት አላት ነው የሚሉት። እና በጣም 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 ፎከስ የሚያደርጉት የሰውነታቸው ሼፕ ላይ የቆዳቸው ውበት ላይ እና የፀጉራቸው ውበት ላይ ደግሞ ሲሳካላቸው እኔ በእውነት እንደው በቃ እንዴት ብዬ እንደምነግራቸው አላውቅም። እዚህ ሀገር ልጅ በጣም ሌት ሆነው ስለሚወልዱ እኔ አሁን አብሬያቸው የምወጣቸው ሴቶች ላይክ በ10 ዓመት እንደው በቃ በጣም አነሰ ከተባለ በ5 ዓመት በ8 ዓመት ታላላቆቼ ናቸው። ግን ቆዳቸው እንዴት እንደሚያምር እጃቸው እንዴት እንደሚያምር ፀጉራቸው እንዴት እንደሚያምር እንዴት ለራሳቸው ጥንቁቅ እንደሆኑ ያ ማለት ግን ቤት ውስጥ ቤታቸውን አይንከባከቡም፣ የቤት ስራ አይሰሩም፣ ቤት ውስጥ በሰራተኛ ነው የሚኖሩት። የጣሊያን እናቶች በጣም ታታሪ ሰራተኞች ናቸው። ማመን ነው የሚያቅታችሁ። በጣም ታይም ማኔጅመንት ያላቸው ከእናቶቻቸው የወረሱት ይመስለኛል። ጠዋት ብዙዎቹ ነው የምላችሁ በጠዋት ነው የሚነሱት። ሰራ አድርገው ከዛ በኋላ ወደ መስሪያ ቤት ናቸው። እንዴት ብዬ ልንገራችሁ? ታይማቸውን በጣም 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 ቦታ ይሰጣሉ። በጣም በእርግጥ ነው ሁሉም ማለት አይቻልም፣ ግን እኔ ማጆሪቲ የማያቸው እኔ ማዘወትራቸው እናቶች ሁሉም ሰራተኛ ናቸው። ቤታቸው ብትሄዱ ግን የቤታቸው ጽዳት የግቢያቸው ጽዳት እኔ ገና በጣም ብዙ መማር አለብኝ ከነሱ። በጣም ብዙ መማር አለብኝ። እኔ በጣም በእውነት ነው የምላችሁ የሚያስደምሙ ጎበዝ ሴቶች ናቸው። ስለ ጣሊያን እናት ነው ማውራት የምችለው፣ ስለ ሌላ ሀገር እናት ማውራት አልችልም። ምክንያቱም እኔ የኖርኩት ጣሊያን ነው። ያለኝም ኤክስፒሪየንስ የማዘወትረውም እነሱን ስለሆነ ስለ እነሱ ነው ማውራው። ሌላ ሀገር ያላችሁ የሌላ ሀገር እናቶች እንዴት እንደሆኑ ኮመንት ላይ ብትጽፉልን እናቶች የተለያዩ ሀሳብ የተለያየ አይዲያዎች ሼር እንደራረጋለን። እዚህ ሀገር ግን ቡናቸውን ከጠጡ በኋላ ቤታቸው ላይ ናቸው። ቤታቸውን ሳያጸዱ ማጆሪቲው ነው የምላችሁ መስሪያ ቤት አይሄዱም። እንዴት ብዬ ልንገራችሁ? ዝነጣቸው የይምሰል አይደለም፣ የላይ አይደለም። ቤታቸውም ዝንጥ ያለ ራሳቸውን ፐርሰናሊቲያቸውም ዝንጥ ያለ ልጆቻቸውን ጥንቅቅ
አድርገው ነው የሚያሳድጉትና በእውነት አንዳንዴ ከሶሳይቲው ጋር ኢንተግሬት ሆኖ አንድ ላይ ሆኖ እያዩ መልካሙን ከነሱ እየተማሩ መኖር ለራሳችን ለህይወታችን ወደ ሌላ ሌቭል እንድንገባ ያደርገናል። ሲጀመር እኛ ሀበሾች ጥንቁቆች ነን። እናቶቻችን ጥንቅቅ አድርገው ነው ያሳደጉን። ሲቀጥል ደግሞ የምንኖርበትን አገር ደግሞ ጠቃሚ የሆነውን ነገር ደግሞ እየወሰድን ከኛ ማንነት ጋር እየቀላቀልን ምርጥ ሀበሻዊት እናት ይወጣናል። ምርጥ ሴትዬ ምርጥዬ ይወጣናል። እና የእናንተ ሀገር ሴቶች እንዴት ናቸው እያልኩኝ በእንደዚህ አይነት መልኩ እንደዚህ ቆንጆ ጽድት ያለ ቅልብጭ ያለ አለባበስ ከለበስኩኝ በኋላ ለዛሬ አለባበሴ የምቀባው ቶክሲዶ እንደዚህ ቀረብ አድርጌ ላሳያችሁ። በጣም ነው የወደድኩት። በጣም የተለያየ ቪዲዮ ላይ አሳይቻችኋለሁ። የሆነ ቀስ እያለ እየሰረሰረ የሆነ የሚያረግ ፍቅር የሆነ ሽቶ ነው። እኔ በጣም ወድጀዋለሁ። እንደዚህ ራቅ አድርጌ ሰው እንዳይበጣብጥ ትንሽ አድርጌ እቀባለሁ። ከዛ በተረፈ አለባበሴን እንዴት አያችሁት? እንደዚህ ከለበስኩኝ በኋላ ቅልብጭ ያለችዬ ጫማ አድርጌ አሁን ለእናንተ ለማሳየት ነው እንጂ ያው ታውቃላችሁ ቤት ውስጥ ጫማ አንጠቀምም፣ ግን እንድታዩት ያህል በቃ እንደዚህ እሺ፣ ዝቅ አድርጌ ያሳያችኋለሁ። ይታያል። ጤል ብዬ ላይክ አይበርደኝም። እንደዚህ በቃ እነዚህ ሻኔል ጨርቆች በጣም ደስ የሚሉት ምንድነው ወቅቱን የጠበቁ ጨርቆች ናቸው። ላይክ እንደዚህ ቀዝቀዝ ያለ ወይዘር በሚሆንበት ጊዜ እነዚህ ሻኔል ይባላሉ እዚህ ሀገርና ሞቅ ያደርጋሉ። ወቅቱን የጠበቁ ናቸው። በተለያየ አይነት እንደዚህ ስፕሪንግ ላይ ወይንም ደግሞ የሆነ በበጋ ወቅት ላይ በጣም አየሩ ሳታስቡት ቅስቅስ ሲል ወጣ አድርጋችሁ ጣል የምታደርጓቸው ጨርቆች ናቸው። አይ ዶንት ኖ እዚህ ሀገር ሻኔል ጨርቆች ይሏቸዋል። አይ ዶንት ኖ ሌላ ሀገር ምን እንደሚባለው ግን እርግጠኛ ነኝ ሻኔል የሚባሉት ለመጀመሪያ ጊዜ ሻኔል ክሬት ያደረጋቸው ጨርቆች ስለሆኑ ብዬ ገምታለሁ። ይሄን የሚያውቅ ሰው ካለ ኮመንት ላይ ጻፍልኝ። እኛ እዚህ ሀገር ኮትም ይሁን ቀሚስም ይሁን እነዚህ ጨርቆች ሻኔል ኮት ወይንም የሻኔል ቀሚስ ወይንም የሻኔል ካፖርት ምናምን ተብለው ነው የሚጠሩት። ለሀፍ ሲዝን ነው የምንጠቀማቸው እና እኔ እንዴት እንደሚመቸው ልነግራችሁ አልችልም። ሁል ጊዜ መኪናዬ ውስጥ አስቀምጣቸዋለሁ። ምክንያቱም ሳታስቡት ወይዘሩ ቅዝቅዝ ካለ ሳታስቡት የሆነ ድብልቅልቅ ያለ አየር ከመጣ ጣል ስታደርጉት ወቅቱን የጠበቀ ዝንጥ ያለ ብለን የምንጠራቸው ጨርቆች ናቸው። እንደዚህ ቀረብ አድርጌ ብዬ ባሳያችሁ ይሆናችሁ ጆንያ የመምሰል ነገር አላቸው። ስለዚህ እውቀቱ ያላችሁ ሰዎች ኮመንት ላይ ሼር እንድታደርጉን አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆነ እያዝናና በሚያስተምር ነቃ በሚያደርግ ሞራል በሚሰጥ በተለያዩ ቪዲዮዎች እስከምንገናኝ ድረስ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኪችኔ ምን ደረጃ ደረሰ የሚለውን ሼር አረጋችኋለሁ። ያለው ጽዳት ያለው ስራ የሚጠብቀኝ ጉድ ልነግራችሁ አልችልም። እኔ ወይኔ ኤልሲ እስካሁን አላለቀም ብላችሁ ልትሉኝ ትችላላችሁ። ሚስጥር ነው። በሚቀጥለው ቪዲዮ ባይ። መልካም ምሽት።